ይኸውልህ እንዳትበላ እንድትጠነቀቅ እኮ ልልክልህ ስልኬ ላይ ከምን ጥቅም አለው ስልኬ ላይ አስቀምጫለሁ ያልኩህ እሷን ከመሞት አዳናቴ አላዳናትም እኮ እየነገርኩህ እኮ ነው እውነቱን ለምንድን ነው የማትረዳኝ ለሊት ይቃዣል ተኝቶ በቃ ብንን ይላል መጣብኝ ይላል ይጮሃል ወጋኝ ይላል እንደዚህ ያረገኝ ይላል ይነዝራል እንደነዘረው ነገር ይነዝራል አረ ከመምጣቷ በፊት ከውጪ ከመምጣቷ በፊት ኤልሳን ሳታውቃት በፊት ነው አቶ ታምራት አንተ የምታውቀው አዎ ብቻ አንተ ጫት መቃምም ደረስክ እንደዚህ ነው ያሳደገች ሀያትህ እኔስ እንደዚህ ነው ያሳደግንህ ምን ነው ልጄ ምን ጎሎብህ ነው ታምራት ስራ ሊሆን ይችላል ታምራት እሱ ሌላ ገንዘብ ነው የሚፈልገው እሱ ስላይ አይመጣም በእኛ አይን አንተም ተጠርጣሪና የገዛ እናቷም ተጠርጣሪና ልጄ እኔ በልጄ ሙሉ ለሙሉ ተማመናል ኤልሳን አጠመዳችኋት በፍቅር ጣልካት ገንዘቧን ሀብቷን ንብረቷን ባንተ ስም ማዞረች አንተ በምግብ መረዘ ገደልካት ምንድነው የምታወራው ካልሆነ የስነ ልቦና ሐኪም ጋር ምን አርጎ እንደላከብኝ እኔ ልጄን እኔ ምን አርጎ እንደላከብኝ አላቅም ምን እንዳደረገው በላው ምንድነው ያደረጋችሁ አንተ ጀናነ እንዳልቆሱ ምግብ እንኳን ያው ትንሽም ብትሆን ምግብ አገኛለሁ ምግቡ ሳይሆን የኤሌክትሪኩ ነገር ነው ኤሌክትሪክ እንትን ይዘኝ ነበር ኤሌክትሪክ አሲሱ ነበር በቃ መጀመሪያ ስለ ስራው እንዴት ብሎ ነው ላንተ የነገረ ምንድነው ስራው ሲጀምር በቃ አንድን ሴት በፍቅር ማጥመድ ነው ያለኝ ገባ ነገር እኔ ገና ያንዳ ጓደኛ ይሄን ነገር ሲጀምርልኝ ነው አንተም የዚህ ወንጀል ተሳታፊ እንደሆንክ ያወቅኩት ትልቅ ማስረጃ እጄ ላይ አለ ለእናትህም ቢሆን ባሳያት እጅግ ልባ የሚሰበርበት ማስረጃ የቪዲዮ መስል እጄ ላይ አለ እሱን ደግሞ አንተም በደንብ ታውቃለህ ኤልሳ እንደምታጭስ ታውቃለች አታውቅም የበፊት እንዴ አሁን ላይ አልቀማማ የበፊት ህይወቴ እኮ ነው እኮ ብታቅ እንደማታገባ 100% እርግጠኛ ነኝ እኔስ ነገር በጣም እያዘንኩ ነው ምንድነው የተፈጠረው ነገር ለምን አትነገረኝም ኤልሳ አርፋለች ወይኔ ጉዴ ወይኔ ወይ ደግሞ እኔ ላንቀሳቅስልኝ ዝም ብለሽ ውክልና ስጪኝ ስላት አይ ይሄ ነገሮች የተወሰነ በኔ ጋር መቀመጥ ያለበት በኔ ጋር ይቀመጣል አለበለዚያ ባንተ ይቀመጣለችና የተወሰነ ራሷ ጋር አስቀመጠችና ሌላውን እንትን አለች ፈርማ ሰጠችኝ ማለት ነው አንተ የዋሽኝ ነው እንደው ለምን ዋሻለሁ እውነቱን እኮ ነው እየነገርኩ ያለሁት ለስራ እንዲቀርብከት ለወንጀል ከተተመራ ጋር ተነጋግረ ከጊዜ በኋላ በቃ ፍቅር ያዘኝ እኔም ቤት ልምጣ ቤት ልደረው ምናምን ስላት አያስፈልግም በቃ አንተን ጉዳይን ጨራርስና ነገ እንገናኛለን አለችኝ ሰፈሯ ድረስ ሸኛት ቤቷ ድረስ ሸኝቻት ከዛን እየተመለስኩ በፋፌል ይሁን በምን በሆነ መኪና ብቻ አፍንፈና አድርገው አፍነው ይዘውኝ ሄዱ በቃ ምን ታስቢያለሽ እኔ በቃ ሌላ ህይወት እንትን ማለት ወለም ዘለም ማለት አልፈልግም ብንጋባ ደስ ይለኛል ምናምን አልኳት ቀለበት ካረኩላት በኋላ ከሳምንት በኋላ መሰለኝ አይ ቲንክ እንደዚህ አይነት ጥያቄ ታቀርበላት አሁን በማስረጃም እንዳያነው 2500 ካሬ ላይ ያረፈ መሰረት ይወጣለት ፎቅ ማለት ነው እሱ ባንተ ስም እንዳለ እናቷ ነገራናለች አይደለም በጣም ነው ማፈቅራት ለምን እንደማይገባ ቴክስት ጽፌላት ነበር ግን አላኩትም ፈርቼ ነው በቃ ያለው ነገር ልዑልን እኔ ማቀው በአንድ ቦታ ነው እሱም ሰው የገደለ ሰው እኮ ነው ልዑል ማለት ማንን ይገደለው ሰው የገዛ ፍቅረኛውን የገደለች እስከቲ ካላስ ያሆር ማስከቲ እንዴ አለ ማምጣ ሙሽኪላ ካላስ አለማቁ እኔ ልጄ ልዑልዬ በኔ በእናትህ ጨከን ከባክ ካለህበት ጉርጓድ እንደዚህ አይነት ነገር ውስጥ እጄን አታስገባ ገንዘብ ንብረት ባለበት እጄን አታስገባ ሲለው ግዴለሽም እናቴን ይሻላታል ማንንም ከሚባላበት እኔ ስለማገባት ነገ ለልጆቻችን ይሆናል እንዳንቺ የለፋችናት አረብ ሀገር ይደከመች ነካተም አልፈለከች ሰውነቷም ግሏል ያስታውቃል ታቋለች ኋላ ላይ እቅዳቀድኩ እነሱም ያስፈልግ ማለት ነው ምን ማድረግ ጀመርኩ ስራ ያያልኩኝ ሳይኖር ወጥቼ አድሬ ደስ ብዛው ቀርቼም እመጣ ጀመር ደመላሽ እኔ ቤት ነው ያውም ምን ያልጋ ላይ እሷ ከስር እሱ ከላይ አይን ያያቸው ሰላም ውድ የሰውር ተከታታዮቻችን እንደምን አላችሁ እኛ ደህና ነን እንግዲህ ጠፋ ብለናል ሆኖም በአንዳንድ ጉዳዮች ላይ ነበረ አንዳንድ የተወሰኑ ክትትሎች ስናደርግና ትንሽ በፐርሰናል ኬዝ ነው የጠፋ ነው
ሆኖም ዛሬ ደስ በሚል ሁኔታ መተናል። ከዚህ ቀደም እንግዲህ እንደምታውቁት መጀመሪያ በያዝነው ኬዝ ላይ ካሜራማናችን እንደተጎዳ እና በስለት እንደተወጋ እና በሆስፒታል ክትትል ላይም እንደሚገኝ ነገርናችሁ ነበር እና ደስ በሚል ሁኔታ ዛሬ ወደ ስራው ሙሉ በሙሉ ድኖ ተመልሷል። እና ሁለተኛው ደግሞ ደስ የሚለው ዜና ልዑልንና እናቱን አገናኝተናቸዋል እና በሰዓቱም ትንሽ ስሜቱ የሆና ነበር። እናቱ ያው ልጇን እንደጠበቀችው አላገኘችም። ሆኖም ግን ዋናው በጤናው ማግኘቷ ነው ለእሷ ትልቁ ነገር። እስኪ ዛሬ ከእነሱ ጋር የምናደርገው ቆይታ ይኖረናል። አንዳንድ ነገር ይሉናል። እሺ የሉሌ እናት ልጅሽ እንዴት አገኘሽው? ያው እንግዲህ በቅድሚያ እግዚአብሔር ይመስገን፣ ለሁሉም ነገር እግዚአብሔር ይመስገን። እኔ በህይወት የማገኘውም አልመሰለኝም። ይሄ ልጅ አንድ ቀን ከቤት ወጥቶ ውጭ አድሮ የማያውቅ ልጅ ነው። የውጭ ምግብ እንኳን አይበላም። ከቤት የማያውቅ ልጅ ነው። የቤተኛ ልጅ ነው። በቃ እንደው ከኔው ጋር ነው የሚውለው፣ ከኔ ጋር ነው አብዛኛውን ጊዜ ቤት ውስጥ የሚኖር ልጅ ነው እና እንኳን ውጭ ወጥቶ ይሄን ያክል ጊዜ ይኖራል ብዬ አንድ ቀን እንኳን ከውጭ ከኔ ተለይቶ ማደር የማይችል ልጅ ነው። ስለዚህ ይሄን ያክል ጊዜ በመቆየቱ በህይወት የማገኘውም አልመሰለኝም። ግን ደግሞ ከእግዚአብሔር በታች ደግሞ እናንተ አላችሁ፣ ይኸው እጅ አስገብታችሁልኛል። እግዚአብሔር ይመስገን። አዎ እንግዲህ ያው በስንት ልፋት እንደተገኘም አንቺም ታውቂያለሽ እና ሆኖም እንግዲህ እኛም ከዚህ በፊት ልዑልን እንደዚህም ከፎቶ ውጪ እንደዚህ ኖርማል ፊዚካሊ እንዲ አካላዊ ላይ አይተነው አናውቅም እና እዛ ቦታ ላይ ስናገኘው እጅና እግሩ ታስሮኝ ነበረ። የፊጥኝ አስሮትን ያገኘ ነው እና እኛን ያለን በሰዓቱ በእርግጥም ብዙ ጥያቄ ያላደረግንለትም። ተረጋጊ። አሁን ዋናው እሱ መገኘት ነው። በሙሉ ጤንነት ማግኘትሽ ነው ዋናው እና በሰዓቱ እኛም አንዳንድ ጥያቄ ለመጠየቅ ፈልገን ነበረ፣ ግን ያው አልቻልንም። ትንሽ ስሜት የሆኑ ነበረ እና ስለሱም ጤንነት እንደዚህ በተጨባጭ የምናውቀው ነገር የለም። አሁን ጤንነቱ ምን ላይ ይገኛል? ያው እንግዲህ መቼስ እግዚአብሔር ይመስገን ነው የምለው። ጤንነቱ እኔ በጣም እያሰጋኝ ነው ያለው። በአንደኛ ደረጃ ሌሊት ይቃዣል፣ ተኝቶ በቃ ብንን ይላል፣ መጣብኝ ይላል፣ ይጮሃል፣ ወጋኝ ይላል፣ እንደዚህ ያረገኝ ይላል፣ ይነዝራል፣ እንደነዘረው ነገር ይነዝራል። እንዴ አንተ ምንድን ነው? ቀሰቅሰውና አብሬው መተኛት ጀመሬያለሁ። በቃ አላመንኩም። እጄ መግባት ራሱ አልለመድኩም እና እንደ ንቅ አድርጌው ነው ምተኛው ስተኛ ራሱ እና እንደ ቫይብሬት ነገር ያደርገዋል ሰውነቱ። ምን ሆነህ ነው ምንድን ነው ስለ ኤሌክትሪክ ይላል። በጣም እኔ በቃ በዚህ ሰዓት ተነስቼ እንደገና ቁጭ እላለሁ። 1 ሰዓት 2 ሰዓት ቁጭ ብለን እንደገና አባብዬ በስንት መከራ ነው ተመልሶ የሚተኛው። ከዛ ደግሞ ይነሳና ደግሞ በአብዛኛው ብቻውን ነው መሆን የሚፈልገው። በር ይዘጋል። ጭምት ሆነ በቃ። ተጫዋች የነበረ ልጅ፣ ሳቂታ የነበረ ልጅ ወሬ ሁሉ ጠፋበት። በቃ ምንም አያወራም፣ ዝም ነው በቃ። በር ዘግቶ ብቻ ቁጭ ነው የሚለው። ጭምት ሆነ። ምግብ አይበላም፣ እንደ ድሮ አይደለም፣ ተዘግቷል። በቃ አፒታይት የሚባል የለውም። አይርበው፣ አይጠማው፣ መጫወት አያምረው። ይሄ ቴሌቪዥኑ፣ ስልኩ ሁሉ እርግፍ አድርጎ እኔ ምን አድርጎ እንደላከብኝ አላቅም፣ እግዚአብሔር ይወቀው። ያንን የመሰለ ኮምፒውተር የሆነ ልጅ ይኸው አሁን ስልክ እንኳን የሚወደውን ስልክ እንኳን በእጁ ይዞት አያውቅም። እና በእውነት ኑሮ በጣም ከባድ ሆኗል። ህይወቱ አስጊ ደረጃ ላይ ሆኗል። እኔ እንደው ከዕለት ዕለት ይሻላል ወይም ከዕለት ዕለት ይሻላል እያልኩኝ ነበረ። ምንም የተሻለ ነገር የለም። በህይወት መምጣቱን ብቻ ነበር የማመሰግነው። በህይወት መጣ፣ ግን ደግሞ በጣም አስጊ ደረጃ ላይ ነው ያለው። ሳወራው አይመልስልኝም፣ ስጠይቀው አይመልስልኝም። ያማረው ልስራል፣ ይሄን ልስራል፣ የሚወደውን ምግብ እንኳን እንደ ሁል ጊዜች የሚወዳት ሳንዱች አለች ምሰራለት ሳንዱች፣ እሷን እንኳን እንደ ሁሌ ስሪልኝ የሚለውን በፍጹም ምግብ የሚባል አይቀምስም፣ አይበላም፣ አይጠጣም፣ አይወጣም። ከጓደኞቹ ተገልሏል፣ ከሰው ተገልሏል። ስልክ የሚባል በእጁ አይዝም፣ ቴሌቪዥን አይፈልግም። እኔ ምን እንደማደርገው ግራ ገብቶኛል በእውነት ማለት። አሁን ይህ ነገር ከሀዘኑ ጋር የመጣ ሊሆን ነገር ይችላል እኔ ብዬ ማስበው ማለት ነው። ያው በእርግጥም እዛ ምን ያርጉት እኛም የምናውቀው ነገር የለም። እሱንም አሁን ገና ተረጋግቶ ቁጭ ብሎ ልናውረው የምንችለው እና ወይ ወደ ጸበል ወይ ወደ ሆስፒታል አልወሰድሽም ነበር አንቺ? አልወሰድኩትም፣ የትም አልወሰድኩትም። አሁን አመመኝ ታመመ እንዳልል ያወራል፣ ይናገራል፣ ያየኛል።
ምኑን እንደሚያመው እንግዲህ እኔ ምን ብዬ ወደ ሐኪም ቤት እንደምወስድ እንደው ምናልባት እኔ የስነ ልቦና ሐኪም ወይ ወደዛም አስቤያለሁ። እንግዲህ ካልሆነ የስነ ልቦና ሐኪም ጋር ምን አድርጎ እንደላከብኝ እኔ ልጄን እኔ ምን አድርጎ እንደላከብኝ አላቅም። ምን እንዳደረገው በቁሙ በላው። በቃ ልጄን በቁሙ በላው ልጄ። እኔ እንግዲህ ካልሆነ ትንሽ አይቼ ደግሞ ወይ ወደ ጸበሉ ወስደዋለሁ ወይ ደግሞ ወደ ስነ ልቦና ሐኪም ወስደዋለሁ። እሱ የተሻለ ነው በቃ እንጂ በእንደዚህ ሁኔታ እኔ ከዛሬ ነገ ይሻላል እያልኩ ነው እስካሁንም ያቆየሁት። እስኪ እንደው ቤቱን ሲያየው እቃውን ሲያየው እኔን ሲያየኝ እንደው አንዳንድ የሚወዳቸው አሻንጉሊቶችም አሉ እነሱን ሁሉ እያመጣሁለት ከዛሬ ነገ ይሻላል እያልኩት ነበረ። ልጁ ግን ምንም የሚሻለው ነገር የለም። ይኸው እንደምታየው ነው። በቃ ይኸውልህ እንደምታየው አንገቱን ደፍቶ በቃ አይኑን ብቻ እያቆለጨለጨ እንደዚህ ነው ብሎ እንደዚህ ነው በቃ ሳለቅስ ብቻ ምን ሆነሻል ዝም በይ ነው የሚለኝ። ዝም በይ ነው በቃ እሱን ያስጨንቀዋል። ምን ላርግ እናንተም እግዚአብሔር ይስጣችሁ። ብዙ ነገሮችም እየተደራረቡበት ስለሆነ እዚህ ጋር ያንቺ ማልቀስም እሱን ያስጨንቀዋል። ምን ላርግ ልጄ ቢቸግረኝ እኮ ነው። ምን ላርግ ታረጋጊ። እንዴት ብዬ ዝም ልበል? ታረጋጊ። እናንተም እግዚአብሔር ይስጣችሁ። እንግዲህ የስንት መስዋዕት ከፍላችሁ ስንት ነገር ሆናችሁ ይሄን ጊዜ እንዴት ሆናችሁ እንዳመጣችሁልኝ እንግዲህ እናንተ ናችሁ የምታውቁት። ግን እንደው አመሰግናችኋለሁ በእውነት እግዚአብሔር ይስጣችሁ። ሁልጊዜም እናንተ ከሰው ጎን የምትቆሙ ናችሁ፣ ለሰው የምትደርሱ ናችሁ። ፈጣሪ እንግዲህ ብድራችሁን ውለታችሁን ፈጣሪ ክፈለው። እኔ ምንም የምላችሁ ነገር የለም። እግዚአብሔር ከክፉ ይጠብቃችሁ። ከእንደዚህ አይነት አውሬ ሰው ይጠብቃችሁ። በቃ ሌላ ምለው ምን አለ እንግዲህ። ሉሊ አሁን ወደ አንተ ልምጣና እንዴን ጤና በምን አይነት ሁኔታ ላይ ይገኛል? ሉሊ አሁን ያው ያለውን ነገር የሚሰማህን በጤናው ዙሪያ ያለው ነገር በግልጽ ንገረንና ቶሎ ይህ ነገር ጊዜው ሳይሄድ ወደ መፍትሄው እንዲገባ ማለት ነው። እኔ ደህና ነኝ፣ ጤኔ ምንም አይደለም። በቃ እስኪ ተናገር። ደህና ነኝ። እስኪ በእነሱ ፊት እንኳን ተናገር ልጄ እባክህ ያለውን ነገር ተናገር። መፍትሄ ይሰጡሃል፣ መላ ይፈጥሩልሃል። እስኪ እንደው ለነሱ እንኳን አሁን እንዳንተ ወጣቶች ናቸው እነሱ። እስኪ ለነሱ እንኳን ንገር። እንደው ለኔ እንኳን መንገር ባትፈልግ አውራቸው። ይኸው አሁን እየመጡልህ ነው። መፍትሄ ይሰጡሃል፣ መላ ይሰጡሃል። እስከ መቼ ድረስ እንደዚህ ትሆናለህ? ንገራቸው እስኪ እባክህ። ይነግረናል። የሉሊን አታስጨንቂ፣ ቀስ ብሎ ያለውን ነገር ይነግረናል። እሱ ያው ውስጥ ሀዘን ስላለ ነው እንጂ እኔ ደህና ነኝ። በቃ ያው ያለውን የተፈጠረውን ነገር ታውቃለህ እና በዛ ነው እንጂ ደህና ነኝ። በቃ ማለት እዛ በነበርክበት ሰዓት ላይ ያው ምንም አይነት አካላዊ ጉዳት ምንም ያላደረሱብህም። ያው መቼስ እዛ ቦታ ላይ ሆነ ምግብ መቼስ በሰዓቱ ይሰጡሃል ብለህ ማንም አይጠብቅም፣ ማንም አይገምትም። ምክንያቱም የእናተ ቤት አይደለም ምናምን ምግብ እንኳን ያው ትንሽም ብትሆን ምግብ አገኛለሁ። ምግቡ ሳይሆን የኤሌክትሪኩ ነገር ነው። ኤሌክትሪክ እንትን ይዙ ነበረ፣ ኤሌክትሪክ ያሲዙ ነበርና ማን ነበር የሚያሲዝ? አቶ ታምራት። የአቶ ታምራት ቅጥረኞች ናቸው። አቶ ታምራት ይመስለኛል የቀጠራቸው የሱ ቅጥረኞች ናቸው። እንደዚህ ምን እያሉ ነበር ኤሌክትሪክ የሚያሲዙ? በቃ በንብረት ጉዳይ በተያያዘ ነው እንደዚህ ሲደረግ የነበረው። እሱ መሰለኝ እንደዚህ የሚያስደርገኝና ከባድ ነበር። የስራህን ይስጥህ። ምን አረገው እስቲ? ይህ አንድ ፍሬ ልጅ አሁን ምን አረገው? ኤሌክትሪክ አሁን ለሱ ኤሌክትሪክ እንቅፋት ቢመታው እኮ የሚወድቅ ልጅ ነው። ለንብረት ተብሎ እንዴ የሞተችውስ ነብሷን ይማረውና አንድ ፍሬ ልጅ ናት። እንደገና ደግሞ ራሱ ለዘመዱ ያሳሳሰው ነው። አሁን ያለንበት ጊዜ በጣም አስከፊ ነው። እንኳን ይሄ ቀርቶ ያው ወንድም በወንድሙ ላይ እህት በተለይ በቃ መገዳደል ደረጃ እንኳን ተደርሶ ቤተሰብ ጨካኝ ነው፣ አውሬ ነው፣ ሰውየው አውሬ ነው፣ አረመኔ ነው። ለእህቱ ልጅም ያልሆነ አረመኔ ነው። የገዛ የእህቱን ልጅ አይደል እንደ የገደለው። እሱ ምን ብሎ ይራራለታል? ሰውየው አውሬ ነው። መጀመሪያ ምን ነግሬያቸዋለሁ። ሰውየው ክፉ ሰው ነው፣ ከባድ ሰው ነው። የሞተችው ነፍሷን ይማር። አንድ ፍሬ ልጅ ምን መማታቅ ስንት ዓላማ የነበረው ልጅ ነው። አንድ ምን የእሷም ሞትም ተጨምሮበት ነው። ከሱ ጉዳት ጋራ ደግሞ የእሷ ሀዘን ደግሞ አለበት። ስንት ነገር አስበን ነበር እኮ ስንት ትዳለት መሰረት ስንት ነገር አስተካክለን ሁሉን ነገር ጨርሰን እንደዚህ ባለቀ ሰዓት እንደዚህ መሆኑ ይገርማል። እሺ እስኪ ሉሊ ነገሮችን ግልጽ ለማድረግ ያክል ትንሽ ወደኋላ መለስ ስለበልና አንዳንድ ጥያቄ ልጠይቅ። ማለት መጀመሪያ ላይ ስትገናኙ የነበረበት ሁኔታ ወይም በቃ መጀመሪያ ላይ ያለችው ፖይንቱ አለች አይደለ? ወደኋላ መለስ ብለ
እሷን ትንሽ ግልጽ እንድታደርግልኝ ፈልጌ ነው። ከውጭ እንደመጣች ሰዓት ላይ እንዴት አገኛት የሚለውን ነገር ለተመልካች አንዴ ግልጽ አድርግልን። እንደ አጋጣሚ ነው ከኤልስዬ ጋር የተገናኘ ነው። ያው ለስራ እየወጣሁኝ ስራ ማመልከቻ ላስገባ እየወጣሁኝ ታክሲ ላይ ነው የተገናኘ ነው እና ያው ታክሲ ተጋፍተን ከሆነ ነገር ጋር ጋጭቻት መሰለኝ አይ ቲንክ ስንገናኝና እዛ ይቅርታ ብዬ ሂሳብ ከፍዬ ምናምን ከዛ በኋላ በቃ ይቅርታ ለመጠየቅ ምናምን በሚል ያው ስልኳን ተቀብዬ ምናምን ነው ከዛ በኋላ ማውራት የጀመርነው። ያው ብቻ ምን ብዬ ንገር በጣም ጥሩ ሰው ነበረች። አዎ ትንሽ እኛም አሁን እኮ ግር ያለን ነገር 2 ወር ያህል የምታክል ጊዜ ቆይታ ያው ትዳር መፈለግ የሚያስጠረጥረው ነገር ማለት ነው። ለእሷም ቤተሰቦች አለዋጥ ያለው ለተመልካችም አለዋጥ ያለን ነገር ለተመልካች ብቻ ሳይሆን እኛም ትንሽ ውስጣችን ቅሬታ የፈጠረብን ነገር ይሄ ነው። መግባባት እኮ ነው። እንዴት መሰለክ 1 ዓመትም ቆየ 10 ዓመትም ቆየ እሱ እንደ ቅርበትህ ነው ማለት እንደምትውልበት ሁኔታ እንደ መግባባት ነው። በቃ አንዳንዴ በወር ውስጥም ልትጋባ ትችላለህ እኮ ግን ያው አንዳንዴ ውስጥ ሲገናኝ የለም ሀሳብ ለሀሳብ ስትግባባ እሱም ይመስለኛል እንደዚህ ያደረገን እና ብዙ ጊዜ አብረን ነበር የምናሳልፈው እና እሱም ይመስለኛል እንደዚህ ለጋብቻ እንድንወስን ያደረገን። ልክ ነህ እኮ አሁን አንተ እዚህ ጋር ያለውን የአንተን ስሜትና ያው ውስጥ የምታውቀው አንተ ነህ። ግን ያው እኛ የምናውቀው አሁን እኔ እንኳን በበኩሌ የማውቀው ያው በ2 ወር ውስጥ ለትዳር የሚበቃ ግንኙነት ብዬ ማስበው በቤተሰብ በግዴታ ያቺ ሴት ቤተሰብ በግድ ሲደራት ነው ብዬ ነው ማስበው እንጂ በ2 ወር ውስጥ አሁን 2 ጥንዶች ተፋቅረው ምን ብለው እኔ ይጋባሉ ብዬ እንደኔ እንኳን አላስብም። እና ትንሽ ውስጤ ጥያቄ ፈጠረችብኝ ነገር እኔ ይሄ ነው። ያንን ጥያቄ ደግሞ ከአንተ እንደመጣ ሰምቻለሁ። አዎ ማለት ያው ወዳት ስለነበረ የፍቅር ጥያቄ ያቀረብኩላት እሷም ተቀበለችኝ። በቃ ተስማማን። ከዛ በኋላ ምን ታስቢያለሽ? እኔ በቃ ሌላ ህይወት እንትን ማለት ወለም ዘለም ማለት አልፈልግም፣ ብንጋባ ደስ ይለኛል ምናምን አልኳት። ቀለበት ካረኩላት በኋላ ከሳምንት በኋላ መሰለኝ አይ ቲንክ እንደዚህ አይነት ጥያቄ ታቀርብላት ደስ ይለኛል በቃ ምናምን አለች። ውድና ማስረጃ ሄድን ተፈራረምን። በቃ እሷም ጥሩ ሰው ስለነበረች ነው። አሁን እንግዲህ የቀለበቱን ጉዳይ ምናምን እኛም ማናቅም ዛሬ ነው የሰማነው። እሺ ይሄ እንዳለ ሆኖ አሁንም ትንሽ ወደኋላ መለስ ስላደርገህና አዲስ አበባ ዩኒቨርሲቲ ተማሪ እንደነበርክ እናውቃለን እና እስኪ ስለ ትምህርት ቤት ቆይታ ስለ ትምህርት ቤት ላይፍ ማለትም ያው ስለ ትምህርት ቤት ጓደኞችም አንዳንድ ነገር ስለ አንተ ፐርሰናል ህይወት በአጭሩ ብነግረኝ። በቃ እንደ ማንኛውም ተማሪ ተምሬ ትምህርቴን ወደ ቤተሰቤ ተመልሻለሁ። ማለት ምንም የተለየ ነገር የለኝም። የካምፓስ ህይወት እንደምታውቀው ነው። ትማራለህ፣ እዛው መውጣት ካለበት ትወጣለህ። ቤተሰብ ጋር አንዳንዴ እመጣለሁኝ። ከዛ የዘለለ የለም። ያው ከጓደኞቼ ጋር አንዳንዴ ወጣ ብለን እንዝናናለን። 1-3-4 ጓደኞች ነበሩኛ ግቢ ላይ በነበረን ወቅት። በእርግጥ ሰሞኑን የጠፋንበትን ምክንያት አንድ የአንተን ጓደኛም እንደዚሁ አጣርተን ለማውራት ችለናል እና እሱም ትንሽ አንዳንድ ነገር ስላንተ ነግሮናል። ምን ነገራችሁ? ምን አይነት ችግር የለም፣ ይህንም በኋላ የምናነሰው ይሆናል። አሁን ግን በቃ ስላንተ ፐርሰናል ላይፍ ንገረኝና ወደ ቀጣዩ ጥያቄ ይገባልሃለሁ። የአዲስ አበባ ዩኒቨርሲቲ ተማሪ ነበርኩኝ። እሱን አልከኝ። ከዛ ግቢ በነበረን ሰዓት ፍቅረኛ ነበረኝ። ግቢ ውስጥ ፍቅረኛ ነበረ? ግቢ ውስጥ ፍቅረኛ ነበረኝ። ከዛ ብዙ እንትን አላልንም፣ አልተግባባንም። ማለት አብረን ቆይተናል፣ ግን አለመግባባት አለ አይደል እንትን ስትል። ከዛ በሰላም ተለያየን በቃ። ከዛ ከጓደኞቼ ጋር ነው የምሆነው። ከዛ በኋላ የፍቅር ግንኙነት አልጀመርኩም። ከዛ ከግቢ ከወጣሁ በኋላ ነው ከኤልሲ ጋር በቃ ግንኙነት ጀመርኩ። ከዛ በፊት ምንም አይነት ግንኙነት አልነበረኝም። ከኤልሳ ጋር እስኪ የ2 ወር ጊዜያችሁ ምን ይመስል ነበረ? ያው አንዳንድ ንብረቶች በአንተ ስም እንዳሉ እናውቃለን። ማለት ይሄ ንብረቶች እንዴት በአንተ ስም እንዴት ልታደርግ እንደቻለች ያው በ2 ወር ጊዜ ላወቀችው ወንድ ባንዴ አምና ያን የሚያክል ንብረት እንግዲህ እንደነገሩን ከሆነ እንደሰማነው በማስረጃም እንዳየነው 2500 ካሬ ላይ ያረፈ መሰረት ይወጣለት ፎቅ ማለት ነው። እሱ በአንተ ስም እንዳለ እናቷ ነግራናለች። እና ይሄን ነገር እንዴት ልታረግ ቻለች? እና አንዳንድ የባንክ ውክልኖችም አሉ አንተ? እንዴት ነው መሰለክ ያው እሷ ለፍታ ሰርታ ያመጣችውን ነገር
አጎቴ ሊቀማኝ ነው ምናምን ነገር ብላ የሆነ ጊዜ ላይ አወራችኝ። እሷ ነግራሃለች ይሄንን ስለ አጎቷ ስለ ሩቅ ዘመዷ መጥፎነት ታውቃለች? እሷ መጀመሪያው ነው ማለት ፍራቻ ነው ይሄ እንትን ያለ ይሄ የወጣ ነገር ሳይሆን ፍራቻ ነው። ብር ይወዳል አይነት ሀሳብ አላት ውስጧ፣ የሆነ ፍራቻ የለም እንደዚህ አይነት ነገር ስላላት በቃ እኔ አንተ ስለማምንህና ስለምቀርብ ስለምወድ ሙሉ ነገሬን በአንተ ስም ባረገው ይሻለኛል ምናምን ነገር አለችኝ። እርግጠኛ ነሽ አልኳት። እርግጠኛ ነኝ። ከዛ በኋላ እሺ በቃ ወይ ደግሞ እኔ ላንቀሳቅስልኝ ዝም ብለሽ ውክልና ስጭኝ ስላት አይ ይሄ ነገሮች የተወሰነ በእኔ ጋር መቀመጥ ያለበት በእኔ ጋር ይቀመጣል፣ አለበለዚያ በአንተ ይቀመጣለችና የተወሰነ ራሷ ጋር አስቀመጠችና ሌላውን እንትን አለች ፈርማ ሰጠችኝ ማለት ነው። ከዛ በኋላ ዝውውር ተደረገ ወደ እኔ ማለት ነው። ይሄ በአንተ በእሷ በኩል የመጣ ስምምነት ነው ማለት ነው ስለ ንብረቱ? እሺ ሌላ ጥያቄ ደግሞ አሁን መጀመሪያ እንዳልኩ እስኪ የሆነ በሁለት ወር ውስጥ ስላሳለፋችሁት የፍቅር ታሪክ በደምብ አንድ ግልጽ አድርገህ ንገረኝ። አሁንም ብዬ ሌላ ስላሳለፋችሁት አንዳንድ የፍቅር ታሪክ ኤልሱ ምን አይነት ሰው ናት የሚለውን ነገር ማለት ነው። ኤልሳ ጥሩ ሰው ነች። በቃ ከሰው ጋር ተግባቢ ነች፣ ተጫዋች ነች። በቃ ላወራት እንትን ላላት ሰው ደግ ነች። በቃ ምንም እጇን የማትሰስት የማትነፍክ አይነት ሰው ነች። በቃ የሆነ ችግር ገጠመኝ ብትላ ለችግር የምትደርስልህ አይነት ሰው ነች። እና እሱም ይመስለኛል እኔን ወደ እሷ እንድሳብ ያደረገኝ። በጣም ጥሩ ሰው ነች። በአጭር ጊዜ ውስጥ እንደዚህ መሆናችን ምክንያትም እሱ ይመስለኛል። እንጃ እኔ ስለ እሷ ምን ብዬ እንደምነግርህም አላውቅም። በቃ በጣም ጥሩ ሰው ነች። ይኸው ከኔም አልፎ እናቴ መመስከር ትችላለች። ስለ እሷ በደንብ ታውቃለች። ግን እስኪ እንደው እዚህ ጋር ላቋርጥና እኔ ተው አትቸኩል አልኩት። እባክህ ልጅ አትቸኩል ስለው አይ እማዬ ግድ የለሽም እኔ ወድጃታለሁ፣ ታመልጠኛለች። በቃ እኔ አሁን እሷም ሀሳቧን ሳትቀይር እሺ ብላለች፣ ተስማምተናል እንጂ እኔ መከሬዋለሁ። ቸኮልክ፣ እባክህ ልጅ አትቸኩል፣ ይሄ ነገር ለበጎላ እንዳይሆን በጣም ቸኩላችኋል፣ አረጋጉት፣ ተሳሰቡ መጀመሪያ ስለው የጊዜ መርዘም ነው እንጂ ምንም ችግር የለም። ለምኜዋለሁ፣ ትወደኛለች፣ እወዳታለሁ። በቃ ከዚህ በኋላ ምን እጠብቃለሁ? አንቺ የልጅ ልጅ ማየት አትፈልጊም እንደ ይለኛል። የልጅ ልጅ ማየት አትፈልጊም? በቃ እናቴ አሁን የሚቀረን አብሮ መኖር ነው፣ ጀምረናል፣ እንግዲህ የሚሆነው ይሆናል ነው የሚለኝ እንጂ እኔ መጀመሪያም ትንሽ ተቻኮልኩ ብዬ ገስጨው ነበር። የመቻኮሉ ጉዳይ እንኳን ሁላችንንም ያስገረመን ነገር ነው። ምንም እኮ የሚያስገርም የለም። በአንድ ወር ውስጥ የተጋቡ ሰዎች አሉ። ሰማቸው ማቃቸው። በአንድ ወር ውስጥ የተጋባ ሰው ልትል የምችለው አሁን መጀመሪያ እንዳልኩ ነው። ያው ቤተሰብ በግዴታ ሲያመጣላቸው ነው ሊጋቡ የሚችሉት እንጂ በአንድ ወር በሁለት ወር ውስጥ ተግባብቶ የተጋባ ሰው እኔ አሉ። እኔ እንግዲህ ሰምተህ አታውቅ ይሆናል እንጂ አንተ እኔ በጣም የማውቃቸው ሰዎች አሉ እንደዚህ በቅርብ የሚያሉ በሩቅም እንደዚህ በወሬ ደረጃ የሰሙት አለ። ማለት መግባባት ነው እኮ እንዴት ልበልክ፣ ሀሳብ ለሀሳብ ከተግባባ መስመርህ አንድ ከሆነ ሀሳብ ከሆነ የምትደጋገፍ ከሆነ ምንም ሌላ እንትን የለህም። በቃ አብሮ መኖር ነው። በቃ መተሳሰብ ነው እኮ የሰው ልጅ። ከተሳሰብክ ህይወትን አብረህ መኖር አይደለም ሀሳብ ወደፊትህን እያሰብክ አይደለም የምትኖረው። ነገ እንጋባለን ብለህ አይደለም ህይወትን የምትቀጥለው። ያው ተጋብተህም አብረህን የምትቀጥለው። በቃ ህይወትን የምትመሰረተው። እሺ ሉሊ እንግዲህ እስካሁን ሆኖም ብዙ ለፋን አንተንም ማገኛል። ግን እንደዛም ሆኖ እስካሁን የኤልሳ ገዳይ ማን እንደሆነ አልታወቀም። ይህንን ስለ በእኛ አይን፣ በእኛ ስራ፣ በእኛ ምርመራ መሰረት፣ በእኛ እይታ ውስጥ ሁሉም ሰው ተጠርጣሪ ነው። እንኳን እሱ ቀርቶ አንተም ሉሊ ተጠርጣሪ ማለት አልገባኝም። ምን እያልክ ነው እንዴ? ልጄንማ ፍቅረኛህን ገላሃታል እያልከኝ ነው እንዴ? ልጄማ በነብሰ ገዳይ አያያዝም። በነብሰ ገዳይ ነው እኮ ተጠርጣሪ ነህ ማለት እኮ ገላሃል ማለት ነው። ይኸውልህ ሰምተኸኛል? ተጠርጣሪ ነህ እኔ ይኸውልህ በወቅቱ እኮ የእሱ አጎቱ ነው አፍኖኝ ነበር አይደል? ታግቼ ነበረ እና ታዲያ ምንድን ነው እያልክ ያለው? ስማኝ እና ገላሃታል ብል እኮ ሉሊ ስማኝ፣ እዚህ ጋር አትጩ፣ ለአንተም ጥሩ አይደለም። ገላሃታል ብል አያልክ እኮ ነው። ያው ነው እኮ ምንም እኮ በተዘዋዋሪ ገላሃታል ነው እያልክ ያለው። ገላሃታል ብል እኮ ማለት ነው እስከሆነ አንተን አስሬህ ነበር፣ ጣቢያ ነበር መወራህ። ግን በእኛ እይታ እንኳን አንተ አይደለም የገዛ እናቷ የገዛ አባቷ በእኛ አይን ተጠርጣሪ ናቸው። የገዛ አባቷ
የልጅ ገዳይ እናቷ ናት ብሎናል። ገባህ አይደለ? እንኳን ሉሊ አንተ አይደለህም የገዛ እናቷና አባቷ በእኛ እይታ በእኛ አይን ተጠርጣሪ ናቸው እነሱ። ይሄ ሰውዬ እሺ አልገባኝም። ቆይ እሺ ምንድነው? እሺ ንገረኝ፣ ምንድነው? አልገባኝም። እሺ ንገረኝ። እሺ ትክክለኛ የኤልሳ አባት ትክክለኛ አባቷ እንዳልሆነ ታውቃለህ? አቶ በልሁ አላቅም። ይሄን አታውቅም አይደለ? አዎ አየህ፣ አሁንም እኔ አዲስ ነገር እየነገርኩ ነው እኮ። ቢሆንም እኮ ታዲያ እሱን እኮ እኔ ስላልነገረች ነው ያላወቅኩት። ሲቀጥል ደግሞ እኔ በወቅቱ ታግቼ አዳምጠኝ፣ እኔንም እየነገርኩ ነው ያለሁት። በወቅቱ እኔ እሷ በሞተች ሰዓት ታግቼ ነበረ። መሞቷን የሚነገራችሁኝ ያበሰራችሁኝ እናንተ ናችሁ እኮ። ታዲያ እዛ ውስጥ እንዴት ሊሆን ይችላል? ታግቼ አስገደልኳት፣ ራሴን አሳግቼ። አቶ ታምራት እንዳገተኝ ታውቃላችሁ። ታዲያ ምንድን ነው እያልከኝ ያለው? አልገባኝም። ሰውየው ይሄንን ሁሉ ወንጀል እየሰራ ለነፍሰ ገዳይ መጠርጠር ምን ያንሰዋል? ገደለ ቢባል ምን ያንሰዋል? ኧረ ገዳይ ነው። እኔ ተናግሬያለሁ። አሁንም ገዳይ ነው። እኔ ሰውየውን አላምነውም። ለእሱ እየሰራችሁ ነው ያላችሁት? አይ አይደለማ፣ በቃ እውነቱን እኮ ነው አሁን እያወራን ያለ ነው። ልክ ነው። እውነትን ለማሸሽ የማያደርገው ነገር እዛ ጋ እኮ አንተን ለማግኘት ስንት መስዋዕትነት እንደከፈለን ታውቃለህ። የእሱ ስራም ሊሆን ይችላል። ምንም የሚታወቀው ነገር የለም። የእሱ ስራ እኮ አንተን አግቶ እኮ ንብረቱን በእሱ ማዞር ነበረ እኮ። ሰውየው ምንም የሚታመን አይደለም እኮ። ስማኝ እሺ፣ አንተ በታገተ በነበረ ሰዓት አቶ ታምራት የገዛ የኤልሳ እናት ቤት እቴነሽ ጋር አዋርተነው ነበር እና የአንተም ጓደኛ ተብዬው መጥቶ ግን አቶ ታምራት ከፍሎት ነበር በዛ ሰዓት። እኔ ልውል ያለበትን ቦታ አውቃለሁ ብሎ እኛን ወስዶ ለእኛ ወጥመድ ተዘጋጅቶ እኛን ከዚህ ኪስ ለማስወጣት የተሰራ ሴራ ነበረ። ሆኖም ግን እኛ እዛ ወጥመድ ውስጥ አልገባንም። ብዙ የተፈጠሩ ነገሮች አሉ። በዛ ሰዓት ግን አቶ ታምራት እኛን አምልጦናል። ምንድነው እኮ የምታወራው ነገር ሁላ ግራ እየሆነብኝ። ዞሮ ሰማ፣ ለእኛ በአንደኝነት ደረጃ ዋነኛና አንደኛ ተጠርጣሪ አቶ ታምራት ነው። ግን እያልኩ ያለሁት በእኛ አይን አንተም ተጠርጣሪ ነህ፣ የገዛ እናቷም ተጠርጣሪ ናት። እኔ በልጄ ሙሉ ለሙሉ ተማመናለሁ። ንብረቱን የፈረመችበት ወረቀት አለ፣ ምን አለ፣ ማስረጃ ከሆነ የፈለግከው እሱን አሳይሃለሁ። በመሞቷ ጉዳይ ግን ምንም የማውቀው ነገር የለም። እኔ አቶ ታምራት እየፈለገኝ እንደሆነ፣ አቶ ታምራት ደግሞ ሊፈልገኝ የሚችለው በዚህ ንብረት ጉዳይ እንደሆነ ብቻ ነው የማውቀው። በቃ ሌላ ምንም የማውቀው ነገር የለም። ስለመሞቷም ስለምኑ ምንም የማውቀው ነገር የለም። እኔ እኮ ግራ ገባኝ። አሁን የምታወራው ነገር እኮ ሁላ ጨራሹ ስብስብ እያለብኝ ነው ያለው። ሰውየው ለማምለጥ የማያደርገው ጥረት የለም። አዎ ልክ ነህ። አሁን በእርግጥ አቶ ታምራት ተሰውሮ ነው ያለው፣ ግን እኛም ሆኖም ከፍተኛ ክትትል እያደረግን ነው። ግን ያን ነገር ስናደርግ ያንተንም ባክግራውንድ አብረን እያጠና ነው። ቅድምም ነገር ያለው ያንተ የዩኒቨርሲቲ የግቢ ተማሪን ጓደኛን ስናዋራው አንዳንድ ድብቅ ባህሪያት እንደነበረብህ አስረድቶናል። ምን አይነት ድብቅ ባህሪያት? የምን ድብቅ ባህሪ? የማላውቀው ባህሪ ስለ ልጅ አለ? አንተ እንደሚያወራ አላውቅም። የተለየ ባህሪ አለብህ እንዴ? በማላውቀው ነገር እሺ ንገረኝ። ምን ሰማኝ? አሁን ይሄ ነገር እናት ፊት ማውራቴ አግባብ ሊሆን ይችላል፣ ግን አረ ንገረኝ እስቲ እንደው ከወዲሁ ሁሉ ወቅና መጠጥ ጀመርክ እንዴ ልጄ? ምንድነው ነገሩ? አንዴ ቆይ ታረጋጊ ነው ወይስ ምንድን ጀምራል? አይደለም ቆይ እናቴ፣ የተለየ ነገር ማለት ምን ማለት ነው? ምን እንደሚያወራ አልገባኝም እኮ እኔ ራሴ እናቴ። ምንድን ነው የምታወራው? ግልጽ አድርገህ በግልጽ አማርኛ ልጄ። መጠጥም ጀምረህ ከሆነ ንገረኝ። እኔ መላዬን እፈጥራለሁ። ከሱስ የምትወጣበትን መንገድ እኔ እፈልጋለሁ። ግድ የለም። አረ እንደሱ አይደለም እሱ የሚያወራው ነገር አያውቅም። ምንድን ነው ቆይ ሉሌ፣ ምን መሰለህ፣ አንዴ ተግባብተን እናውራና ቶሎ ወደ መፍትሄው ብንሄድ ጥሩ ነው። እሺ እኛ እንዲህ ፊት ለፊት ያየኑን አይደለም ይዘን የምንጓዘው። እዛ ጋም እቴነሽ ላይም የኤልሳ እናት ላይም ክትትል እያደረግን ነው፣ አባቷ ላይም ክትትል እያደረግን ነው። ያንተንም ባክግራውንድ ግቢ ከነበረ ላይፍ ጀምሮ ተከታትለን ጓደኛን አግኝተን እሱንም አንዳንድ ጥያቄ ጠይቀነዋል ስለ አንተ ባክግራውንድ። አቶ ታምራት ላይም ከፍተኛ ክትትል እያደረግን ነው። ሆኖ የትኛውም አካባቢ ልናገኘው አልቻልንም። ግን ማድረግ የቻልነው እኛ የባንክ አካውንቶቹ ማዘጋት ነበር በሰዓቱ። እሱን ነገር አድርገናል። ግን አቶ ታምራት በጣም እጁ ረጅም ነው ከሚባሉ በላይ መፍትሄ እንደማጣ እናውቃለን። ግን የትም ተደብቆ አይቀርም። አሁን ግን እኔ ስለ አንተ ድብቅ ባህሪያት ስነግርህ ሉሌ፣ እኛውን እናቴ ነገረችንና እዛ ጋር የገዛ ጓደኛ የልብ ጓደኛ የነገረን ነገር ልክ አይደለም። በቃ አንተን የነገረችን አንተን እንድናቅ ያደረገችን እናትህ በጥሩ ስነ ምግባር ነው። ማለትም መጠጥ ማይቶ አያውቅም። እኛ ግን እዛ ጋር የተነገረን ነገር ስለ አንተ ድብቅ ባህሪያት ነግሮኛል። ጓደኛ እንደምትቅምና እንደምትጠጣ ጭራሽ አንተ ቅመም ደረስክ እንዴ?
እኔ እኮ ተጠራጥሬያለሁ። መጠጥ ጫት መቃምም ደረስክ። እንደዚህ ነው ያሳደገች አያትህ። እኔስ እንደዚህ ነው ያሳደግንህ። ምን ነው ልጄ ምን ጎሎብህ ነው? ታምራት ስራ ሊሆን ይችላል። ታምራት እሱ ሌላ ገንዘብ ነው የሚፈልገው። ሱስ ላይ አይመጣም። ታምራት ገንዘብ መፈለግ ማጭበርበር ወንጀል ነው የሱ ስራ። ይሄ ግን ሱስ ነው። ከዚህ ጋር ምን አገናኘ ልጄ? ምን ነው ምን አረኩ? እናቴ ያልገባሽ ምን አረኩ ልጄ? ምን አረኩ? እንደው እንደዚህ ብለህ አሁን ሱስ ውስጥ ትገባለህ? ምን አጣው ብለህ ምን ጎሎብህ እንዴ? ስለተንከባከብን ነው ወይስ ምንድን ነው? ዛሬ እንደዚህ ሰምቼ ዝም ምን እንዳይመስልህ። ያለፈ አይደለም ይሄ ሱስ። ጫት ከተጀመረ መቆሚያ የለውም። የሰው ልጅ ካላጠፋ ሱስና መጠጥ የሰውን ህይወት ካልጠፋ ግቢ ላይፍ ውስጥ ያለ ነው። በቃ አንዳንዴ መዝናናት ያለ ነው እኮ እናቴ። ወይኔ እሱም ጠይቂ፣ እሱም ሳያዝናና አንተ ዝም በል። እኔ አሁን ተጎድተሃል ብዬ ነው። ቆይ ወንድሜ ቆይ፣ እኔ ይሄን ሰምቼ የምረጋጋበት ሰዓት አይደለም። እኔ ተጎድተሃል ብዬ ነው ዝም ያልኩ። መጠጥና ጫት ላይ ከደረስክ ግን እኔ እናንተ የምሰራውን ስራ እኔ አውቃለሁ። ዝም አለ። ይሄን ጊዜ ስንት ነገር አድርጌህ ነበር። መቼም ተጎድተሃል አልቀሃል ብዬ ነው ዝም ያልኩት። ወይኔ እንደዚህ ነው ያሳደግንህ። እንደዚህ ነው አንተ የኖርከው። እንዴት ልበል? ምን ልበል? ይሄን ጫት ላይ እና መጠጥ ላይ ወይኔ ውጪ ቆዩኝና አንዴ ሉለ ማውራት ያለብኝ ነገር አለ። ገና ሌላ ልሰማ ነዋ ማለት ነው። እንደዚህ ካስወጣኸኝማ ሌላ ማላውቀው ነገር አለ ማለት ነው። ማውራት ያለብኝ ነገር አለ። እሱና ችግር የለም የምታየው ነገር ነው። ሌላም ነገር አለ ማለት ነው። በዚህ አይነት አንተ እስኪ ንገረኝ፣ እስኪ ቁርጤን ንገረኝ። እንደው የምፈራውን ነገር ብቻ እንዳልሰማ። ወይኔ ተረጋጊ አንቺ። ያው አንቺ ፊት ያው ፈታ ብሎ ሊነግረን አይችልም። አንዴ ነይ ውጪ ቆይኝና እጠራሻለሁ። እንደው እንዳትደብቁኝ፣ ያለውን ነገር በትክክል ንገሩኝ። እንዳትደብቁኝ። አይ ጉዴ! ምን ላድርግህ? እንደው እንዲህ ነው ያሳደግኩህ እኔ። ምን ጎሎብህ ነው? አንተ ቆይ እንዴት እናቴ ፊት እንደዚህ አይነት ነገር ትናገራለህ? የግቢ ላይፍ አንተ ሳታሳልፍ ቀርተህ ነው? አልገባኝም። ቆይ ይሄ ሁላ ታሪክ አጥንቶ መምጣት ምን አስፈለገ? ሰማኝ ሉል ይኸውልህ፣ አይደለም ማውራት ከፈለክም እኮ እኔም ብቻዬን ማውራት ትችላለህ እኮ። ሰማኝ ይኸውልህ፣ እዚህ ጋር እኛ ቀልድ አይደለም ያዝነው። ሰማኝ አይደለም? እኔም ቀልድ አይደለም ያዝኩት እኮ። የኔንም ህይወት እያበላሸ ነው ያለው። የኔንም ህይወት እኮ ይበላሻል እዚህ ጋር። ምንም የተበላሸ ነገር የለም። እናትህ አውቃ እኮ ልታስተካክል ነው። ሲቀጥል ደግሞ እየሰማኸኝ ነው። ከዚህም በላይ መወራት የሌለበትን ነገር ለእናት ማውራት ይችላሉ። ምክንያቱም እዚህ ጋር ሰማኝ፣ የኤልሳ ገዳይ እስካልተገኘ እስካልታወቀ ድረስ እኔ እረፍት አላገኝም። የኤልሳን ገዳይ እኮ እኔም እፈልገዋለሁ። ምንድን ነው የምትለኝ? የኤልሳን ገዳይ ባገኘው እኔም ደስ ይለኛል። እዚህ ጋር በመጮና አምባገነን በሞ ምንም የምታመጣው ነገር የለም። አምባገነን እየሆንኩ አይደለም። የኤልሳን ገዳይ እኔም ባገኘው ደስ ይለኛል እያልኩ ነው እኮ። ፍቅረኛ እኮ ነች የተገደለችው፣ ሚስቴ፣ ባለቤቴ። ገና ከዚህ በላይም ብዙ ነገር ላደርግ ይችላሉ። ብዙ እርምጃዎችን ልራመድ ይችላሉ፣ የእሷን ገዳይ እስካገኘው ነው የምልህ። አሁን እዚህ ጋር የወሮት ነገር ለእናትህ ያለፈ ህይወት ሊሆን ይችላል፣ አላውቅም። ግን ያለፈ ትንሹ ነገር ነው። ሰማኸኝ አይደለ? አሁን እያወራን ያለ ነው ስለ ኤልሳ ሞት ነው አይደለ? የኔ በፊት ጫት መቃም፣ ሲጋራ ማጨስ፣ ሌሎች ነገሮች አሁን ማውራቱ አስፈላጊ ነው ወይ? አልሰማኸኝም? እንዲውልህ ከዚህ በላይ ማውራት ያለብኝን ነገር ላወራላት እችላለሁ እያልኩ ነው እኮ። ከኤልሳ ሞት ጋር ምን ያገናኘዋል ነው እያልኩ ያለው እኮ። ምን ያገናኘዋል? ሰማኝ ይኸውልህ፣ መቃሚ ምን ያገናኘዋል ከኤልሳ ሞት ጋር? አንተ ስላንተ የሰማነውና ስላንተ የተነገረን ነገር በጥሩ ስነ ምግባር ታነጸ ያደክ ልጅ እንደሆንክ ነው። ግን የኋላ ታሪክን ስናጠነው ደግሞ ሌላ ሆኖ አገኘ ነው። ይሄ ደግሞ ራሱን የቻለ ነገር ነው እንድትጠረጠር የሚያደርግ ማለት ነው። ሰማኝ። መቃሚ ከመግደል ጋር ምን? ኤልሳ እንደምቅም እንደምታጭስ ታውቃለች? አታውቅም? የበፊት እንዴ አሁን ላይ አልቀማማ የበፊት ህይወቴ እኮ ነው እኮ። ብታቅ ኖሮ እንደማታገባ 100% እርግጠኛ ነኝ። ሰማኸኝ አይደለ? ጫት መቃም፣ ሲጋራ መጫስ እኮ የዱርዬ ተግባር ነው አይደለ? ምንም የዱርዬ ተግባር አይደለም። ሁሉም ማሳለፎት ያለፈ ላይፍ ነው። በቃ ሁሉም ማሳለፉ ነገር አይደለም። ሰማኸኝ አይደለ? እዚህ ጋር ሁሉንም አጠቃለህ ራስን ከተወቃሽነት አታድን። ምንም ከተወቃሽነት ለመዳን አይደለም። አሁን የምጠይቅን ጥያቄ ትመልስልኛለህ። ምንድነው? እሺ ቀጥል። ኤልሳ የሞተችበት ቀን ላይ ካንተ ከመሳሳት በኋላ ካንተ ጋር እንደተገናኘች መረጃዎች አሉ ማለት አልገባኝም። እኔና ኤልሳ እኮ ሁሌ ማታ እራት በልተን አብረን እናድራለን። የዛ ቀን ግን
በቃ ደከመኛ መሜ ምናምን እያለች ነበር። እኔም ደግሞ የሚሄድበት ቦታ ስለነበረኝ ጉዳይ ስለነበረኝ እኮ ትንሽ ግር ያለን ነገር አንተና ኤልሳ ስትገናኙ ያው በተገናኛችሁ ሰዓት 2 ቀን 3 ቀን ምናምን አብራችሁ ነው የምታድሩት። ግን የዛን ቀን ላይ ወደ ቤቷ አሸኝተሃታለህ አንተ። አዎ ቤት መሄድ እፈልጋለሁ ወደ ቤት ሸኘኝ አለችኝ። እሷን ያለች ወደ ቤት ሸኘኝ አለችኝ። እኔም ደግሞ ጉዳይ ነበረኝ እንዳጋጣሚ ቤት ልምጣ ቤት ልደረው ምናምን ስላት አያስፈልግም በቃ አንተም ጉዳይን ጨራርስና ነገ እንገናኛለን አለችኝ። ሰፈሯ ድረስ ሸኘኋት፣ ቤቷ ድረስ ሸኝቻት ከዛን እየተመለስኩ በፋፌል ይሁን በምን በሆነ መኪና ብቻ አፍንፍና አድርገው አፍነው ይዘውኝ ሄዱ። በቃ የዛን ቀን ላይ የታገትኩ አንተ? አዎ የዛን ቀን ኤልሳ የዛን ቀን ላይ ነው የሞተችው ማለት አልገባኝም። አንተ የታገትክ ቀን ላይ ነው። እኔ ከታገትኩ በኋላ አይደል እንዴ ኤልሳ እንትን ያለችው? አይደለም አንተ የዛን ቀን እራት በልታችሁ ቤቷ የሸኘት ቀን የዕለቱ ቀን ላይ ነው ኤልሳ ነፍሷ ያረፈው። አልገባኝም። ታዲያ ምንድን ነው ከኔ ጋር የሚያገናኘው ይሄ? እኔ ታገትኩ ማለት እኔ በታገትኩበት ሰዓት ኤልሳ ሞታለች ማለት እኮ ነው። ስማ ይሉል እኔ አሁን አንተ እዚህ ጋር ያልገባህ ነገር አለ። ይኸውልህ አንተ ይኸውልህ ሙሉ ለሙሉ ወንጀለኛ ነህ ብለን እየደመደምን አይደለም። እኛ ግን ጉዳዩ ላይ እስካለህበት ድረስ ተጠርጣሪ ነህ አንተ። ሰማኸኝ አይደለ? ጉዳዩ ላይ እስካለህበት ድረስ ተጠርጣሪ ነህ። ከተጠርጣሪነት ደግሞ ማንም አይድን። አንተ ላይ መረጃዎች እስኪገኙ ድረስ ተጠርጣሪ ነህ። የኤልሳ ገዳይ ማን እንደሆነ የት አባቱ እንደገባ እኛም ሳናረጋግጥ እንደማናርፍ ነው የምነግርህ። አቶ ታምራት የተባለውንም የገባበት ገብተን ነው የምንወጣው። እሺ ለመሆኑ ስለ ኤልሳ አባት የምታውቀው ነገር አለ? ኤልሳ አባቷን እንዳስተዋወቀች እናውቃለን። አባቴ በጣም አስተዋውቃኛለች። ምን አይነት ሰው ነው አባቷ? ጠጪ እንደሆነ ጥሏቸው እንደሄደ እሱ እናውቃለን። በተጨማሪ አንዳንድ ነገር ጨምርልን። አባቴን አለችኝ የሆነ ቀን ምሳ ልንበላ እኔና እሷ ተቀጣጥረን የሆነ ሆቴል ላይ። ከዛ አባቴ ላስተዋውቅ እፈልጋለሁ አለችኝ። ከዛ ተዋወቅን። እኔ የሚሄድበት ጉዳይ ነበረኝ እዛ ትቻቸው ሄድኩኝ። በቃ የአንድ ቀን ግንኙነት ነው፣ ምንም የተለየ ነገር የለውም። እሺ እንግዲህ ቅድም እንዳልኩ የባንክ ውክልኖች እንዳሉ እና ደግሞ ንብረቷን በሷ ስም እንዳለ እናውቃለን። አንተ ከመታገት በፊት ወደ እናት አካውንት በዚያ ያለ ገንዘብ አስገብታል። የታገትክ አካባቢ ሰዓት ደግሞ ከእናትህ ወደ አንተ ያ ገንዘብ ተመልሶ ገብቷል። የዛ ደግሞ ማስረጃ ስቴትመንት አስወጥተናል ከባንከኛ። በቃ ታምራት ምንም መረጃ እንዲገኝበት የሚፈልግ አይነት ሰው አይደለም እኮ። አዎ ልክ ነህ። እኔ አሁን የጠየቅኩ ጥያቄ ያ ብር አንተ ወደ እናት አስገባው፣ መጨረሻ ላይ ግን የታገትክ ሰዓት ከእናት ወደ አንተ ገባ። ከዛ በኋላ ግን ብሩ ወደ ማንም አይደለም ትራንስፈር የሆነው ወጪ ነበር የሆነው። ቀስ በቀስ ወጪ ነው ያደረኩ። ምንድን ነው ስታደርግ የነበረው? በቃ አቶ ታምራት አካውንቱ ምናምን ታግዶበት ስለነበረ ሌላ አማራጭ የለውም። እኔ ጋር የነበረውን ብር ቀጥታ ማስወጣት ነው። በቃ ከእናቴ ወደ ራሴ አስላኩኝና ባንክ የሚያውቃቸው ሰዎች ነበሩ። የመጀመሪያ ቀን 50 ሺህ ብር ነው ያወጣ ነው። ከዛ በኋላ ያለውን ፕሮሰስ እሱን የጨርሰው እንዴት እንዳደረገ አላውቅም። ብቻ አንድ 300 ሺህ ብር አካባቢ አውጥተናል። በ2 ቀን ነው በ3 ቀን አካባቢ እንደዛ ብር አውጥተናል። እዚህ ጋር አሁን ራሱ ብዙ መረጃዎች እያስኩብ ነው እዩዋሸኝ። ይኸውልህ ባንክ ቤት ውስጥ በቀን አንድ ግለሰብ ማውጣት የሚችለው እስከ 50 ሺህ ብር ብቻ ነው እኮ። የመጀመሪያ ቀን 50 ሺህ ብር አውጥቻለሁኝ አልኩ እኮ። አወጣ ግን በ2 ቀን ውስጥ እንዴት ነው 300 ሺህ ብር ወጥቶ የሚያልቀው? የሚያውቃቸው ሰዎች አሉ። እኔ እንዴት እንደጨረሰ አላውቅም። በቃ ጻፍ ተባልኩኝ። እኔ አካውንቴ ላይ ስለነበረ ከአካውንቴ ላይ ጻፍኩኝ። በቃ ጽፌ ወጪ አረኩለት። በቃ ውስጥ ባለ ሰው ነው የጨረሰው እሱ። እሺ ይኸውልህ አሁን ቀጥታ ብሩን ከኔ አካውንት ወደ እሱ አካውንት ብለህ የእሱ አካውንት ታግዶበታል። እሱ ላይ ነጥብ መጣል ነው የሚሆነው እንደዛ ከሆነ። ለዛ ሲል በእኔ አካውንት በቃ ከኔ አካውንት ውጪ እንደተደረገ አደረገ። እሺ ፕሮሰሱን የጨረሰው ውስጥ ያለው እሱ ነው። በቃ በሰው ነው የጨረሰው እሱ። ችግር የለም። ይህንንም እኛ በደንብ የምናጣራ ሆና ይኸውልህ ወደ ዋናው ጥያቄ ስመጣ ሉል ወደ ዋናውና ወደ ትልቁ አንተ ሊያስጠረጥረኝ ጥያቄ ስመጣ ቅድም እንዳልኩ እኔ አንተ ጋር ስመጣ በደፈነው አይደለም የመጡት። ያንተን ባገረው ሙሉ ለሙሉ አጥንቼ ተከታትዬ ነው። ስማኝ እንዳታውራ። እናትህንም ከዚህ ያስወጡበት ዋነኛ ምክንያቴ ከዚህ ቀደም የግቢ ጓደኛንም በእርግጥ እስክትታገድ ድረስ የነበረ ጓደኛንም የለበ ጓደኛን አግኝቼ አዋርቼዋለሁ። ምንድን ነው ያወራው? ቆይ እሱን ደግሞ ሰማኝ። እሺ በእርግጥ
ካሜራ ፊት አይደለም ያዋራው፣ ጣቢያ ወስጄ ነው ቃሉን የተቀበልኩት። የሚያውቀውን ነገር እንዳለ ነው የነገረኝ። ይኸውልህ እሱን እዚህ ፊት ለፊት አምጥቼ ካንተ ጎን ቁጭ አድርጌ እንደ ምስክር እሱ ማዋራትና ማወጣጣት እችላለሁ። አርፎ ተርፎ ደግሞ አንተንም ጣቢያ ወስጄ ማዋራት እችላለሁ። ግን ይህን ሂደት እኔ ነኝ ይቅር ብዬ እዚህ ካሜራ ፊት ቤት ውስጥ ላዋረው ሰው፣ ምክንያቱም ያለበትን ሁኔታና ጉዳትን አይቼ ነው እንጂ በዚህ ሰዓት አንተ እነዚህ አይደለም ማዋራ ጣቢያ ነበር። አሁንም ቢሆን ከዚህ በኋላ መሄዳችን አይቀርም። ግን ስመኝ እሱ ያለኝን ነገር ልንገርህ። አንተ ኤልሳን የቀረብካት ለጥቅም እንደሆነ በደንብ ነግሮኛል። በደንብ ምክንያቱም የልብ ጓደኛ ነው ተነግሯል። አልፎ ተርፎ ከሱ ጋር እሷ ከመጣች በኋላ የምታጠፈው ብር በዛ እንዳለ ከሱ ጋር የምታጠፈው ብር እንደምቅሙ ኦቨር ክለብ ለክለብ እንደምትሄዱ ምናምን የቪዲዮ ምስል አሳይቶኛል። ግን የመቹን የመች እኔ ላቅ አልችልም። እሱ ይኸውልህ ስለ አንተ የሰማነውና አንተን ሆነ ያገኘን ነገር በፍጹም ያልጠበቅነው ስለወራው ነገር እኔ ምንም የማውቀው ነገር የለም። ያለውን ነገር ጠቅላላ ነግሬሃለሁ። በቃ ስማኝ፣ ስለ አቶ ታምራትም የኔ የበፊት ህይወት እኔ ሌላው ቀርቶ ይኸውልህ አሁን ደውዬለት አጠገብ አስቀምጬ ማዋራት እችላለሁ። ግን እሱ ያን ነገር አልፈለግም። ያን ነገር እውነት ስላልሆነ ነዋ። እውነት ቢሆን ኖሮማ ይናገር ነበረ። በቃ ፊት ለፊት ለምን ይዞ አመጣም ነበረ ታዲያ? ሰማኝሽ ሉል፣ ከዚህ በላይ ምንም የምታገስበት ምክንያት የለም። እኔ አንተ ይኸውልህ አንተን የሚያሳስር መሆነ ምንድን ነው የሚያሳስረኝ? እሺ ምን ሰራው? ቆይ ትልቅ ማስረጃ እጄ ላይ አለ። ለእናትህም ቢሆን ባሳያት እጅግ ልባ የሚሰበርበት ማስረጃ የቪዲዮ ምስል እጄ ላይ አለ። እሱን ደግሞ አንተን በደንብ ታውቃለህ። ከጓደኛ ጋር የሰራው ስራ በደንብ ምንድን ነው የሰራሁት? እኔ እኮ አልገባኝም። ቆይ ምን ስሰራ? እባክህ አታስገድደኝ። እናትን ያስወጡበት ዋነኛ ምክንያት ይሄ ነው። ሰማኝ አይደለ? አሁን ከእውነታው መሸሽ አችልም። እኔ ነግሬሃለሁ እኮ መጀመሩን። እኔ አንተ ጋር ስመጣ ማስረጃዎችን ይዤ ነው እንጂ በደፈነው መጥቼ ልጠይቅ አይደለም። የፈለገ ያህል ንጹህ ብትሆን የኋላ ታሪክን ሳላጣን አንተ ጋር አልመጣ እና ትልቅ ማስረጃ እጄ ላይ ይዤ ነው ማዋራ። ያ ማስረጃ ደግሞ አንተን እስከ ማሳሰር የሚደርስና እናትህም በቃ የምር ልቧን የሚሰብረው ማስረጃ ነው። ስለዚህ የምታውቀውን ነገርና እውነቱን እንድነግረኝ ነው የምፈልገው። ነገርኩህ እኮ እውነቱን። ሌላ ነገር የለም ልውል። ከአቶ ታምራት ጋር ግንኙነት እንደነበረ ነገርኩህ አይደል? በቃ ሌላ ምን ማወቅ ፈለክ? አሁን እኮ ነው የምንነግረኝ። ከአቶ ታምራት ጋር ግንኙነት እንዳለ እኮ አሁን ነው የምንነግረኝ። ምን አይነት ግንኙነት እንዳለ ከአቶ ታምራት ጋር? እሺ ካሜራውን አስከፈለኝና እነግርሃለሁ። ካሜራው አይጠፋም። ይሄን ቪዲዮ ካሜራው ከጠፋ ጣቢያው ስጄ ነው ማወራህ አንተ። ጣቢያው ወሰድኩ ማለት ደግሞ አስራለሁ። ይሄን ቪዲዮ አየችው ማለት ደግሞ እናቴ ትረበሻለች። በቃ እሺ የቱን ነው የከፈው? እኔ ቪዲዮን ካስጠፋሁት አንተን ጣቢያው ስጄ ነው ማዋራህ። ምርመራ ማካሄድበት ምርመራ አካሄጅበት ደግሞ ጉዳዩ በደንብ እስኪጣራ ድረስ በቁጥጥር ስር ነው የምትውለው። ሰማኸኝ አይደለ? ሲጀመር እስካሁን የነገርከኝም ነገር እውነትም ውሸትም እንዳለው ውስጤ ነግሮኛል ሉል። እሺ እነግርሃለሁ። በቃ ግን ቪዲዮን አስጠፋል። ቪዲዮ አይጠፋም። የምታውቀው ነገር እንዳለ ንገረኝ። ከአቶ ታምራት ጋር ምን አይነት ግንኙነት ነው? ለእናቴ እንደማትነግራት ቃል ግባልኝ። እናትን ያስወጧት እኮ ይህን ነገር እንዳሰማ ነው እኮ። እንደማትነግራት ቃል ግባልኝ። አልነግራትም። እናትን ያስወጧት ለአንተ በማሰብ ነው እና ለአንተም ሳይሆን ለራሷም ለእናትም በማሰብ ነው። ምክንያቱም ስንት ዓመት ሙሉ አረብ ሀገር ተንከራታ አንተ ለፍታ አስተምራ በቃ እሺ እነግርሃለሁ። ጊዜዋን እዛ ጨረሳ መታ እንደዚህ ነኝ ብለህ ስተውራ ልቧ ነው የሚሰበሩ። ሰማኝ አይደለ? ለእናትም ነገራት ቢሆን ኖሮ ከዚህ ጋር ቁጭ አድርጌ ሁሉንም ነገር ትሰማ ነበረ። እያንዳንዱን ነገር ንገረኝ። ከአቶ ታምራት ጋር ያለን ግንኙነት። አቶ ታምራት ነው በአንድ አጋጣሚ ያገኘኝ። በደንብ ንገረኝ። በምን አይነት አጋጣሚ ነው አቶ ታምራት ያገኘ? የሆነ ብቻ እናቴ የሆነ ሰዓት ላይ ብር ልካልኝ ትልቅ ሆቴል ላይ ነው ምሳ እየበላው መሰለኝ። ብቻ ብዙ ነበረን ተሰብስበን ስልክ ላወራ ወጥቼ ማለት ከሰዎች ጋር ያለኝም ግንኙነት ቀልጣፋ መሆኔን አይቶ መሰለኝ እና ላወራ ፈልጋለሁ ምናምን ነገር አለኝ። ምንድነው ምናምን ነገር ስለኝ አይ የሆነ ስራ ነገር ነው ምናምን አለኝ። ምን አይነት ስራ ነው ስለው ማለት በዛ ሰዓት ይህ ነገር ኤልሳ ከመኖራ ነው ወይስ ኧረ ከመምጣቷ በፊት ከውጭ ከመምጣቷ በፊት ኤልሳን ሳታውቃት በፊት ነው አቶ ታምራት አንተ የምታውቀው? አዎ ብቻ እንትን አለኝና ምንድነው ምናምን ነገር ስለው አይ በቃ ቀለል ያለ ስራ ነው አለኝ። ምንድነው ስለው
ስለ ስራው ምናምን ነገረኝ። ስለ ስራው ምናምን ሲነግረኝ መጀመሪያ አልስማማ ምናምን ነገር ብየው ነበር እና ባክግራውንዴን አጥንቶ ይሆን አላውቅም ሱስ እንዳለበት ምናምን ቪዲዮ ይዞኝ ነበር። ከዛ በሱ ምናምን አስፈራራኝ። በቃ ለእናትህ ነው የምልክላት ይሄን ምናምን ነገር ምናምን አለኝ። ከዛ ኧረ አልፈልግም ምናምን ነገር ስለው በቃ በዛ ሲያስፈራራኝ አማራጭ አልነበረኝም። ከዛ በማግስቱ ተገናኘን ድጋሚ። ከዛ ትልቅ ድርጅት እንዳለው ምናምን አወኩኝ። ከዛ በኋላ ነው በቃ ስራው የተጀመረው። ማለት የፈለገ ነገር ያን ቢሆን ያንን እኮ የቪዲዮ ምስል እናትህ ብታየው እኮ ይሻላል ከማታውቀው ሰው ጋር ወንጀል እስከ መስራት። ወንጀል እንደሆነ አላወኩም ነበር ማለት በቃ መጀመሪያ ስለ ስራው እንዴት ብሎ ነው ለአንተ የነገረ? ምንድን ነው ስራው ሲጀምር? በቃ አንድን ሴት በፍቅር ማጥመድ ነው ያለኝ። እኮ በደንብ ግልጽ አድርጋ አብራራልኝ። በቃ ልጅቷ ከውጭ ነው የምትመጣው። ምን ናት ብሎ ነው የነገረ? የእህቴ ልጅ ነች ነው ያለኝ። የእህቴ ልጅ አለኝ። ከጊዜ በኋላ ግን የእህቱ ልጅ እንዳልሆነች አወኩ። ዝምድና አላቸው፣ ምን እንደሆነ ዝምድናቸው ግልጽ አድርጎ ማለት በግልጽ አላወኩም፣ ግን የእህቴ ልጅ ነች ብሎ ነው እንትን ያለኝ እሱ። እሺ ቀጥል። ከዛ ከውጭ ትመጣለች ብሎ ነው? ከዛ ከውጭ ትመጣለች ምናምን ነገር እና በፍቅር ማጥመድ ነው ምናምን አለኝ። ከዛ የሆነ አጋጣሚ ፈጥሬ ተዋወቅኳት። ከዛ አብረን ጊዜ ማሳለፍ ጀመረ ምናምን። ከዛ የሆነ ሰዓት ጠራኝና በቃ ልጅቷ እንደዚህ ያህል ሀብት አላት፣ ሀብቱን ባንተ ስም እንድታዞር አድርገ ምናምን ነገር አለኝ። ስለዚህ ቅድም የነገርከኝ ነገር ውሸት ነው ማለት ነው አደለ? እስካሁን ስናወራ የነበረው ነገር እንዳለ አብዛኛው የነገርከኝ ነገር ውሸት ነው። አይ ውሸት አይደለም ማለት በገዛ ፈቃዷ ነው የገዛ ጎቴ ሀብቴን ንብረቴን ከሚበለው ወደ አንተ ላዙር ብላ ነው የነገርከኝ። እሱ በፈቃዷ ነው ያደረገችው እኮ ማለት እኔ እና እሱ ተስማምተን ነው በቃ እኮ እዛ ጋር አቶ ታምራት እሷ የሚነግራት ነገር ነበር ማለት ነው ወደ አንተ እንዲዞር። እሱን አላውቅም እነሱ የሚያወሩትን ነገር ምንም የማውቀው ነገር የለም፣ ግን አቶ ታምራት ወደ አንተ አካውንት እንዲገባ በቃ ሁሉ ነገር በአንተ እንዲዞር ብርም ወደ አንተ አካውንት እንዲገባ አድርግ፣ ከዛ በኋላ ገቢው የሼር ነው አለ ማለት በቃ ወርቆችም ነበሯት። ይህን ነገር እንዴት ወርቆቹ በአቶ ታምራት በኩል እንደሚሸጡ እናውቃለን፣ እሱ ችግር የለም። ግን ይህን ነገር እሷ እንዴት ተስማማች? የባንክ ውክልና እስከመስጠት ሀብትን ንብረቷን ወደ አንተ እስከማዞር። ታፈቅረኝ ስለነበረ ነው በቃ ማለት በጣም እንዋደር ነበር፣ እኔም ማፈቅራት ነበረ። አንተ የዋሸኝ ነው እንደሆነ? ለምን ዋሻለሁ? እውነቱን እኮ ነው እየነገርኩ ያለሁት። ለስራ እንዲቀረብከት ለወንጀል ከአቶ ታምራት ጋር ተነጋግረ ከጊዜ በኋላ በቃ ፍቅር ያዘኝ። እኔም ከዛ እንትን አልኩት አቶ ታምራትን አይሆንም ምናምን ይሄ ነገር ስለው እንትን አለ በቃ በገንዘብም አልተስማማንም፣ ሙሉ ንብረቱን ወደ እኔ ያዙር ሲለኝ እኔ አፍቅሬያታለሁና ይሄን ነገር ማድረግ አልችልም ምናምን ነገር አልኩት። ከዛ በኋላ ነው በቃ የታገትኩት እኔ። አሁንም ይኸውልህ የምታወራኝ ነገር ምንም እየጣመኝ አይደለም። ምንም ዞሮ አሁን የምነግረኝ ነገር ራስን ከወንጀለኝነት ነፃ ለማድረግ ነው። ነፃ ለማድረግ አይደለም፣ እውነቱን ነው እየነገርኩት ያለሁት። በስትክክል እጅ እንዳለ ውስጥ እየነገረኝ ነው። እኔ ሰማኝ አይደለ? የሞትኩ ቀን እኮ የታገትኩት በሱ ምክንያት። ተባብራችሁን የገደላችኋት። ስለመሞቷ ምንም የማውቀው ነገር የለም አልኩ። እሷ የሞተች ቀን እኮ የሞተችበት ሰዓት እኮ እኔ ታግቻለሁ። የሞተችበት ቀን ላይ አንተ ብትታገትም ግን ከአንተ ጋር ተገናኝታለች ኤልሳ እኮ ተገናኝተን ነበር፣ ግን ከመሞቷ በፊት ነው እኮ ከኔ ጋር የተገናኘችው። መረዛ ገደላት ሲጀምር ተመረዛ ነው የገደለችው። ተመረዛ አንተ መረዛ ገደላት ምን ይሁን አይታወቅም፣ ግን የዛን ቀን አንተም አብራት ነበርክ። አብረን ነበርን፣ ግን አብረን ስለዚህ አንተም ከአቶ ታምራት እኩል ሁለታችሁም አንደኛ ተጠርጣሪ ናችሁ። ሰማኸኝ አይደለ? ይኸውልህ ያልገባ ነገር አለ። እኔና እሷ የዛ ቀን አመመኝ ወደ ቤት ሸኘኝ ብላኛለች። ወደ ቤት ሸኝቻት በተመለስኩበት አጋጣሚ ነው እኔ የታገትኩት። የዛ ሰዓት ሌላ ጊዜ 2 ቀን 3 ቀን አብረን ነው የምናሳልፈው፣ አብረን እንደር አልኳት። ከዛ ይሄን ነገር አስተካክላለች። ማስተካከል የነበረብኝ ወረቀት ነበር፣ እሱን ላስተካከለ እኔም መሄድ ነበረብኝ። እሷም ወደ ቤት መግባት ፈልጋለሁ አለች። እስከ ቤት ድረስ ሸኟት። ከዛ በኋላ ታገትኩኝ እኔ። በቃ ያለው ነገር ይሄ ነው። ከዛ በዛ አጋጣሚ ከኔ እናት ብር አስላኩኝና ወደ ያ ብር የኤልሳ ብር ነበር አይደለ? ወደ እናት ላከው። ከዛ በኋላ ደግሞ ከታገትክ በኋላ ወደ አንተ መለሰ። አቶ ታምራት በያዘ ሰዓት አስገለበትክ ብር። ያ ብር የኤልሳ ብር ነበር አይደለ? አዎ። አለመሆኑ ንብረቶቿ አሉ፣ አሁንም አሉ፣ በእኔ ስም ነው ያለው። አሉ አሁንም። አዎ። የቀረ ባንኳ ላይ የቀረ
ገንዘብ እንዳለ እናውቃለን። ባንኳ ላይ የተወሰነ ገንዘብ አለ እሷ ጋር፣ ግን በእኔ ያሸጋገረችው ሙሉ በሙሉ አለ ማለት አቶ ታምራት ካወጣው ውጪ ማለት ነው። ካስወጣኝ ውጪ ሙሉ በሙሉ አለ። ስለዚህ አቶ ታምራት አንተን ያገተ ዋነኛው ምክንያት በቃ በንብረቱ ምክንያት ነው ያገተኛል እኮ በንብረቱ ምክንያት ነው ያገተ። ማለት ፍቅር ስለያዘኝ ከሷ ጋር ንብረቱን እንዲሸጥ እናድርግ ምናምን ሲለኝ አይሆንም አልኩት። እጁ ረጅም ነው እሱ፣ እኔ ጨርሳለሁ ምናምን ነገር ሲለኝ እሷ ወደ እኔ ስላዞረችው እኔ ካላዞርኩት ደግሞ ቀጥታ ካልፈረምኩለት ያ ነገር መሆን ስለማይችል ሰማኝ። አሁን ይኸውልህ ምንም የምታወራኝ ነገር ምንም ይኸውልህ እየተዋጠልኝ እያስማማኝ አይደለም። ሰማኸኝ አይደለም? እውነቱን ነገርኩህ እኮ ጠየከኝ አይደለ? ሉል ዝም በል። ይኸውልህ ገና አመጣጡ ኤልሳን አጠመዳችኋት፣ በፍቅረ ጣልካት፣ ገንዘቧን፣ ሀብቷን፣ ንብረቷን በአንተ ስም ማዞረች። አንተ በምግብ መርዘ ገደልካት። ምንድነው የምታወራው? ይኸውልህ ኤልሳን ያልገደልኳትም አልኩ። የተገደለች ሰዓትን የታግቼ ነበር እኮ። ለምንድነው የማይገባ? ቆይ ሰማኝ። ይኸውልህ ኤልሳ የሞተችበት ለእኔ እኮ ፍቅረኛ ነበረች። አግኝቻታለሁ እኮ። ጊዜ ያገኛት አንተ ነህ። ዝም በል። የውሸት ፕሮፓጋንዳህን ተው። ሰማኸኝ አይደለ? ያልገባ ነገር አለ። አሁንም ገና ያልወጣ ትልቅ እውነት አለ። ነገሩ ውስብስብ ነው፣ ግን ይደረስበታል። ይኸውልህ እኔ አፈቅራታለሁ። ፍቅረኛ የነበረች ሴት ነች። ስላልተስማማን እኔን አገተኝ አልኩህ እኮ። ለምንድነው የማትሰማኝ? ቆይ ስላልተስማማ ንብረት አዙርልኝ አለኝ። ንብረቱ በእኔ ከዞረ በኋላ እምቢ አልኩት። በቃ ስለማፈቅራት የተጣላ ነው። በዛ ምክንያት ነው ከሱ ጋር እኮ። ለምንድነው የማትረዳኝ? ቆይ ፍቅረኛ እኮ ነች። እንዴት ልገላት እችላለሁ? አንተ ስታስበው ፍቅረኛ ሆና እንዲህ ንብረቷን ልበላት እንትን ያልከው ለዞም ከገዛ ዘመዷ ጋር ተስማምተ። ለነገሩ እሱ ነው መጥቶ እዚህ ስምምነት ውስጥ ከተተኝ ግን ዞሮ ዞሮ እሷን አልስበላዋትም። በቃ እሱ በአጋጣሚ ገደላት እንጂ አሁንም ራስህን ከወንጀል ነፃ ለማድረግ አይደለም። እውነቱን ነው እየነገርኩህ ያለሁት። ለምንድን ያልገባ? ሰማኝ አይደለ? ይህንን ነገር ደግሞ ቁጭ ብለን ጣቢያ እያንዳንዱን ነገር መታወራት ይሆናል። እየነገርኩህ ነው። ፍቅረኝን እኔ አልገደልኳትም። ለምን ማታምነኝ? ቆይ ምን ባረግ ነው የምታምነኝ? ቆይ ስማኝ፣ በመጮ ምንም የምታመጣው ነገር ንብረቱ ይኸውልህ፣ አንተን ለማሳሰብ ንብረቱ ማስበላት ብፈልግ ኖሮ እኮ በቂ ነው። ይኸውልህ ስለ ቪዲዮ ምስሉ ምንም ማውቀው ነገር የለም። ማስበላት ብፈልግ ኖሮ እኮ ንብረቱን እኮ ፈርሜ መስጠት ይችል ነበር። በታገድኩ ሰዓት ሌላም ንብረት እኮ አለ። አስበለተው ይሆናል፣ በልታችሁት ይሆናል፣ ሽጣችሁ ተከፍላችሁት ይሆናል። ይሄ መሬት ብቻ እንዳልነበር እኮ በሷስም እናውቃለን። ስለ ሌላው ንብረት ምንም የማውቀው ነገር የለም። በሌላ በኩል አሾልኮ ከሆነ ስለሱ ምንም የማውቀው ነገር የለም። እኔ ጋር ያለው እውነት ግን ይሄ ነው። ሰማኸኝ? የበላችኋት ንብረት አንድ በአንድ ትወጣለች። አንድ በአንድ ሰማኸኝ አይደል? አንድ በአንድ እውነቱን ነግሬሃለሁ። ከዚህ በላይ ምንም ልረዳ አልችልም። ፍቅረኛዬን እንዴ አንተ ቆይ እንዴት ብታስብ ነው እንደዚህ? በዚህ እኮ አቶ ታምራት ያለበትን ቦታ ታውቃለህ ማለት ነው። የት እንደተሰወረ ታውቃለህ። የት እንደተሰወረ ባቅ ኖሮ ካገታችሁኝ ቦታ ለምን አመጣችሁኝ ታዲያ? እናንተ አይደላችሁ እንደ ከታገትኩበት ቦታ ያወጣችሁ? የታገትክበት ቦታ ላይ አቶ ታምራት እንደማይገኝ እናውቃለን። አልፎ አልፎ ነው ሊያ የሚመጣው። ከዛ ውጪ አብሮ የነበረው ልጅ ነው አንተን ምግብም ውሃ የሚያቀርብልህ በቁጥጥር ሲንከባከብ የነበረው። ከአቶ ታምራት ጋር ምንም ምቷሽ ነገር የለም። ሰማኸኝ አይደለ? የሥራ አጋር ነው። ታምራት የመጣው ብር ፈልጎ ነው። በቃ የዛ ሰዓት አገተኝ፣ ብሩን ወሰደ። ከዛ በኋላ አይቼው አላውቅም። በቃ የታገትኩበት ቦታ መጣ፣ ብር እንዲወጣለት ወረቀት አስፈረመኝ፣ ፈረምኩለት፣ ወረቀቱን ይዞ ሄደ። በቃ አንተ ትንሽ እንኳን አታሳዝነ? የእናትህን ህይወት ራሱን ስደግመው የእናትህን ዕጣ ፈንታ አረብ ሀገር ለፍታ ተንከራታ ያለ እድሜዋ ገና ምንም ህይወትን ሳታይ ሳታሳልፍ እንደ ልጅ ሳትጫወት ሳትዝናና ሄዳ ሰርታ መታ። ሌላው ቢቀር እናትህም እኮ እንደሷ ናት። ትንሽ ውስጥ አይራራም? አንተ ምን አይነት ሰው ነህ ሉል? ምን አይነት ስራ ነው የምትሰራው ለገንዘብ ብለህ እንደዚህ? ይህንን ያልኩህ ስላንተ የሰማነውና ሆነ ያገኘነህ አንድ አይደለም ያልኩ ይህንን ነው። ሰማኸኝ አይደለ? ይኸውልህ ነገርኩህ እኮ ያልገባ ነገር። እኔ ገና እያንዳ ጓደኛ ይህን ነገር ሲጀምርልኝ ነው አንተም የዚህ ወንጀል ተሳታፊ እንደሆንክ ያወቅኩት። ይኸውልህ እኔ በጣም ነው የማፈቅራት። ይኸውልህ ያልገባ ነገር አለ። ዝም በል፣ ስማኝ፣ ላስረዳ። ዝም በል ጣለው፣ ዝም በል። ይኸውልህ ሰማኸኝ? ዝም በል። እሺ እውነቱን አይደለም ማውጣት። አትንተባተብ፣ አታውራ። በቃ ተነስ፣ እንደው ውጣ። አንድ እውነት ልንገርህ። እያንዳንዱን እውነት ስልኬ ላይ ያለውን ቴክስት ለእሱ የጻፍኩትን ቴክስት እይ። መጀመሪያ አላኩትም እንጂ ስንት ታግዬ የጻፍኩት ቴክስት አለ። ይኸው በእናትህ። ይህ እኮ ምን ከወንጀለኝነት ነፃ ለመሆን እኮ ነው።
ሰማኸኝ አይደለ? ይሄ ሁሉ የምትሰሩት ስራ ነው። በጣም በቀመር ነው የምትንቀሳቀሱት አይደለም። በጣም ነው ማፈቅራት። ለምንድን ነው የማይገባ? ቴክስት ጽፌላት ነበረ ግን አላኩትም። ፈርቼ ነው በቃ ያለው ነገር ስለ አቶ ታምራት ያለውን ነገር እንዳለ ጽፌላት አለው። ይኸው ቴክስቱን ስለ አቶ ታምራት ይኸውልህ ንብረቱን ሙሉ የፈረመችበትን ስክሪንሾት አድርጌ እንዳለ ልኬላታለሁኝ። በቃ ማለት ስልኬ ላስቀምጫለሁ። ይኸውልህ እንዳትበላ እንድትጠነቀቅ እኮ ልልክላት ስልኬ ላስቀምጫለሁኝ አልኩህ። እሷን ከመሞት አዳናቴ አላዳናትም እኮ እየነገርኩ እኮ ነው እውነቱን። ለምንድን ነው የማትረዳኝ? ምንም የምረዳ ነገር የለም። ሰማኸኝ አይደለ? እኔ ከዚህ በኋላ ከአንተ ጋር ምንም የምወራበትም ምንም የምልበትም ነገር የለም። ያንንም ግብረ አበረን ቆሻሻ አቶ ታምራትን እኔ ስለ አቶ ታምራት ምንም የማውቀው ነገር የለም። ነገርኩህ እኮ ያለውን ነገር ነገርኩህ። ሰማህ? እኔ የምታሳዝነኝ እቺ ምስኪን እናትህ ናት። እንደዚህ መሆኗን አታውቅም። ልጄ እንደዚህ ነው ብላ ተኩራታ ነበር የምትወራበት ስላንተ። እኔ የምታሳዝነኝ እሷ ናት። ሆነም ቀረ ማትረዳኝ። ለምንድን ነው የማይገባ? ሆነም ቀረ ተከተለኝ፣ ጣቢያ ትሄዳለህ፣ በቁጥጥር ስር ትውላለህ ነገሩ እስኪጣራ ድረስ። ሰማኸኝ አይደለ? አንተም የዚህ ወንጀል ተሳታፊ ያለውን ነገር እውነቱን ነገርኩህ። አንተም አቶ ታምራትም አንደኛ ተጠርጣሪ ናችሁ። ምንም ነገር ፍቅረኛዬን አልገደልኳትም ብዬ ነገርኩህ እኮ። አጥፎ ካሜራ አጥፎ። ተነስ፣ ና ውጣ፣ ና